ጀሆቫ ሮፊ ወይም ደግሞ ጀሆቫ ራፋ ያህዌ ፈዋሹ የሚለው ላይ ደርሰናል። እሱን አንድ ጊዜ እናንብብና ወደ ዛሬው ሐሳባችን ልንገባ እንችላለን። ሁላችንም አውጥተን ዘጸአት 15:26ን እናነባለን። የእግዚአብሔር ቃል ሁሉ ጊዜ ይሰራል ብለን ነው የጀመርነው። ለምን ይህንን ሐሳብ እንዳነሳን መንፈስ ቅዱስ ይህንን ሐሳብ እንደሚሞግተን ጠለቅ እያለን ስንገባ እየገባን ይመጣል። ለሥራ የምንፈለግ ሰዎች መሆናችንን እንረዳለን። እሺ ዳኒ። እርሱም አንተ የአምላክህን የእግዚአብሔርን ቃል አጥብቀህ ብትሰማ በፊቱም የሚበጀውን ብታደርግ ትእዛዙንም ብታዳምጥ ሥርዓቱንም ሁሉ ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽ እግዚአብሔር ነኝና አለ። እኔ ፈዋሽህ እግዚአብሔር ነኝና። እግዚአብሔር ራሱን ጀሆቫ ሮፊ ጌታ ኢየሱስ ክርስቶስንም ስትመለከቱ እኔ የሕይወት እንጀራ ነኝ፣ እኔ የሕይወት ውሃ ነኝ። ስለዚህ ጀሆቫ የሕይወት እንጀራም ነው፣ የሕይወት ውሃም ነው፣ ፈዋሽም ነው፣ ባህሪው ነው፣ ከባህሪዎቹ አንዱ ነው እና በዛ ባለፈው ትምህርታችን ላይ ምንድነው ለመመልከት የሞከርነው? አጥብቀ ትእዛዜን ብትጠብቅ ያለው ህግጋትን ስለመጠበቅ ነው ወይ የሚናገረው? ህግጋትን ስለመጠበቅ አይደለም። በህግ ተአምራቶች ሊሆኑ እንደማይችሉ በገላትያ መጽሐፍ ይናገራል። እሱን ሄዳችሁ በግላችሁ አንበባችሁ ከሆነ በመካከላችሁ መንፈስ ቅዱስ የሚንቀሳቀሰውና ተአምራቶችን የሚሰራው በህግ ነው ወይ ብሎ በመንፈስ በእምነት ህግ ነው የሚሰራው ብሎ እንደተናገረ ያንን አንስተን ለመሞገት ሞክረናል። ሰው በጽድቅ ስለኖረ በጽድቅ መኖር ጥሩ ነው፣ በቅድስና መኖር ጥሩ ነው፣ ጨዋ መሆን ጥሩ ነው፣ ጥሪያችንን የሚመጥን ኑሮ መኖር ጥሩ ነው፣ እግዚአብሔርን መፍራት ጥሩ ነው። ፈውሶችን በተመለከተ ግን ተአምራትን በተመለከተ ግን ድንቃ ድንቆችን በተመለከተ ግን እነዚህ ነገሮች አይረዱም። ሐሳቤ ባለፈው 15 ቀን ገብታችሁ ከሆነ ይሄ ነው። እነዚህ ነገሮች ለግል ህይወታችን ለምስክርነታችን ሊጠቅሙ ይችላሉ እንጂ በመካከላችን ተአምራቶች እንዲፈጠሩ የሚረዳው ጸጋ ብቻ ነው። በጸጋ ነው። መንፈስ ቅዱስ የሚሰራው በእምነት በጸጋ ነው። መንፈስ ቅዱስም የተሰጠን በጸጋ ነው። ምክንያቱም እሱ ራሱ በዕብራውያን ምዕራፍ 11 ላይ 10 ላይ ይቅርታ ወደ መጨረሻ አካባቢ የጸጋ መንፈስ ተብሎ ተሰጥቷል። ሰው ህይወቱ የተስተካከለ ስለሆነ አይደለም መንፈስ ቅዱስ የሚመጣው። ጾመን ጸልየን ቤታችን አስተካክለን አይደለም በእውነቱ መንፈስ ቅዱስ ወደኛ የመጣው። ኢየሱስ ክርስቶስ በከፈለው ዋጋ በደሙ ታጥበን ነው። ይሄን በጣም መለየት ያስፈልጋል። ምክንያቱም ባለፈው ጊዜ እንዳነሳሁት አንዳንድ ባህሪያቸውና የጸጋ ስጦታቸው የማይመጥን ሰዎች የማይመጣጠን ሰዎች ስናይ እግዚአብሔር ከባህሪያቸው ጋር የተስማማ ይመስልናል። አይደለም። ጸጋውን ነው የተጠቀሙት። ጸጋው የሚመጥን ካራክተር ይፈልጋሉ። ያው ይፈልጋል፣ ግን በግድ በሰውየው ካራክተር አይደለም የሚሰራው። በእምነት በመንፈስ ቅዱስ ኃይል ይሰራሉ እነዚህ ስጦታዎች እና ይህንን ለማየት ሞከረናል። ስለዚህ አጥብቀ ሕጌን ብትጠብቅ ያለው እግዚአብሔርን ስለመውደድ ሰውን ስለመውደድ ነው። ምክንያቱም ሕጎች ሁሉ እዛ ላይ ተንጠልጥለዋል ብሎ ጌታ ተናግሯል። ማቴዎስ 23 ላይ ይመስለኛል ወርቃማው ሕግ ብለን የምንጠራው እግዚአብሔር አምላክህን በሙሉ ኃይልህ፣ በሙሉ ነፍስህ፣ በሙሉ ልብህ፣ በሙሉ ጉልበትህ ውደድ፣ ጎረቤትን ደግሞ ሌሎችን እንደ ራስህ ውደድ፣ በዚህ ላይ እሷን የምትመስል ናት ብሎ እዛ ላይ ጌታ ተናግሯል። እና የምንጠብቀው ሕግ እግዚአብሔርን አጥብቀን መውደድ ነው። እግዚአብሔርን አጥብቀን ከወደድን ለሰዎች እንራራለን፣ ለሰዎች እንጸልያለን፣ ለዴሊቨራንስ እንጸልያለን። ጌታ ኢየሱስ ክርስቶስ ራሱ ምንድነው ያለው? ብትወዱኝ ትእዛዛቴን ጠብቁ ብሏል። ስለዚህ እግዚአብሔር አምላካችን ፈዋሽ ነኝ ስላለ በዛ ሐሳብ ላይ ሁሉ ጊዜ ይሄ ቃል እንደሚሰራ ከኛ ልምምድ ጋር
እንደማይገናኝ ይህንን ባለፈው ሳምንት አንስተን ተነጋግረናል። የእግዚአብሔር ቃል ሁል ጊዜ ይሰራል ብሏል እግዚአብሔር ብለናል። እግዚአብሔር ፈዋሽ ነኝ ብሎ ራሱን ጠርቷል ብለናል። የሽዋ ወይም ደግሞ ኢየሱስ ጀሆቫ ሆሽዋ እግዚአብሔር ያድናል የሚለው በምድር ላይ በተመላለሰ ጊዜ ይህንኑ እንዳረጋገጠ ተመልክተናል። በሽታ የገባው በሰው ፈቃድ ነው ብለን ተነጋግረናል። መልካምና ክፉን የምታስታውቀውን ዛፍ በመምረጡ ነው ብለናል። የተጠራ ነው ፈውስን ለመቀበል ብቻ ሳይሆን ለመፈወስም ነው ብለናል። ይሄ ደግሞ ማርቆስ 16 ላይ በሌሎችም ክፍሎች ላይ የተረጋገጠ ጉዳይ ነው። ጌታ ምን ብሎናል? በስሜ የሚያምኑ እነዚህ ምልክቶች ይከተሏቸዋል። በድውዮች ላይ ወይም ደግሞ በታመሙ ሰዎች ላይ እጃቸውን ይጭናሉ፣ እነርሱም ይፈወሳሉ ብሏል። በስሜ አጋንንትን ያወጣሉ ብሏል። የሚጎዳ ነገር ቢጠጡ እንኳን አይጎዳቸውም ብሏል። በአዲስ ቋንቋ ይናገራሉ ብሏል። እባቦችን ይይዛሉ ምንም አይሆኑም ብሏል። ይሄ ማለት ሆን ብለን መርዝ እንጠጣለን ማለት አይደለም፣ ወይም ደግሞ እባቦችን እንይዛለን ማለት አይደለም። እምነታችንን ፕሩፍ ለማድረግ እግዚአብሔርን አንፈታተንም። ግን ይሄ ነገር በወንጌል ወይም ደግሞ በሕይወት ጎዳናችን ላይ ቢገጥመን ጌታ ቃል የገባልን ነገር ነው። እነዚህ ነገሮች እንደማይጎዱን እና የተጠራ ነው ፈውስን ለመቀበል ብቻ ሳይሆን ለመፈወስም ነው ብለን እዛ ላይ ነበረ የደመደም ነው። ነገር ግን አንድ ጥያቄ እንድናነሳ ፈልጋለሁ ዛሬ። ብዙዎቻችን ይህንን ነገር ጥያቄ አንስተን መልስ አግኝተን እንደሆነ አላቅም። ለምንድን ነው ታዲያ ብዙዎቻችን ታማሚዎች የሆን ነው? ለምን ፈውስ በመካከላችን አይሰራም? እኛ ልንታመም አይደለም፣ ሌሎችን ልንፈውስ ኮሚሽን የሆነን ሰዎች፣ ሚሽን የተሰጠን ተልእኮ የተሰጠን ሰዎች ለምንድን ነው ታዲያ የምንታመመው? ምናልባት ይሄ ጥያቄ ግራ ስለሚያጋባቸው ሊሆን ይችላል ሰዎች እግዚአብሔር በበሽታ ያስተምራል ብለው የሚናገሩት። ይሄ ደግሞ ከመጽሐፍ ቅዱስ አጠቃላይ ሐሳብና ከእግዚአብሔር ባህሪ ጋር አብረው አይሄድም። ይህንን ትምህርት ስንጀምር ጸሎት ማለት እግዚአብሔርን መጠጋት ነው ብለናል። እግዚአብሔርን በእውነት እየተጠጋችሁት ስትሄዱ፣ ከሱ ጋር እየተቆራኛችሁ ስትሄዱ፣ ባህሪውን እያወቃችሁ ስትሄዱ እሱ በበሽታ ሊያስተምር እንደማይችል እንዲሁ እየገባችሁ ይሄዳል። አሁን ቅዱሳን በበሽታ አይመቱም እያልን ሳይሆን፣ በሽታ የለም እያልን ሳይሆን፣ ምክንያቱም ፈውስ እንዴት ይኖራል በሽታ ከሌለ? በሽታ በሰው በር ከፋችነት በሰው ፈቃድ ወደ ምድር ገብቷል። ስለዚህ እግዚአብሔር ደግሞ ለደህንነት መንገድን እንዳዘጋጀ ለበሽታም መፍትሄን አዘጋጅቷል። በሽታ ስንል እንግዲህ በጣም 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 አስፍተን እንየው ማለት እግዚአብሔር እስከፈቀደላችሁ ድረስ ዲፕሬሽኑንም በጣም ብዙ ስም ነው የተሰጠው። የበሽታ አይነት የሜንታል ኢልነሶች አሉ፣ ፊዚካል በሽታዎች አሉ፣ አካላዊ በሽታዎች አሉ፣ ኦርጋኒክ የምንላቸው በሽታዎች አሉ፣ አእምሮአዊ የሆኑ በሽታዎች አሉ። ስሜታችን ላይ የተለያየ ነገር ሊኖር ይችላል። ለነዚህ በሽታዎች ሁሉ መፍትሄ ሰጥቷል ጌታ። ይህንን እኛ እናውቃለን። ታዲያ ለምንድን ነው መካከላችን ይሄ ጥቃት የገነነው ወይም ደግሞ የነገሰው? ይህንን የምንነጋገርበት ምክንያት አለን። ምክንያቱም ነገ ተነጎዳ እጅ መጫን እያንዳንዳችን ይጠበቅብናል። እዚህ ብቻ አይደለም፣ በምንኖርበት ቦታ ሁሉ የተጽዕኖ ፈጣሪዎች እንድንሆን ነው እግዚአብሔር የጠራን። ለፈውስ እግዚአብሔር የጠራው ሕዝብ ነው። በነገራችን ላይ ተፈውሰን እንፈውሳለን አለን እንጂ ባንፈወስም እኛ ባንቀበልም በሆነ ምክንያት ባልገባን ምክንያት ባንቀበልም ለበሽተኛ መጸለይ ግን አናቆም። ይሄ ጠላት እቅጩን ማወቅ አለበት፣ እርግጡን ማወቅ አለበት። ስለተፈወስን አይደለም ለሰው የምንጸልየው፣ ጌታ ስላዘዘን ነው፣ ጸልዩ ስላለን ነው፣ ብትወዱ ትእዛዜን ጠብቁ ስላለ ነው የምንጸልየው እንጂ እኛ ስለተፈወስን አይደለም። እንፈወሳለን ቃሉን በትክክል ካወቅን፣ ሚስጥሩ ከገባን። በሽታ ለምን እንደሚመጣ ምናልባት ሌላ ጊዜ በሌላ ፕሮግራም ልናየው እንችል ይሆናል። ነገር ግን ባንፈወስም ቢገለኝም እንኳን ብሎ የለ ስጋዬን በጥርሴ ይዛለሁ ብሎ የለ። እኛ
ከራሳችን ስሜት ከራሳችን ልምምድ በላይ የምናምነው የእግዚአብሔርን ቃል ነው። ከአንዳንድ ሰዎች ጋር በዚህ ብዙ ተመላልሰናል፣ ተነጋግረናል፣ ተከራክረናል አለ ማለት ነው። ምክንያቱም እኔ ገዢ ጥቅስ ነው ብዬ የማምነው ኢሳይያስ 53 ነው። ኢሳይያስ 53 ላይ ደግሞ ህመማችንን ተሸከመ ይላል። እሱ ህመማችንን ከተሸከመ ማለትም አብ ነው በሽታችንን እኮ ልጁ ላይ የጫነው። እሱ ከተሸከመ እኛ ምን በወጣን ለምን እንሸከማለን የሚለውን ጥያቄ መመለስ መቻል አለብን። እንትናም ታሟል፣ እንትናም ታሟል፣ እንትናም ታሟል፣ እንትና በሚገለው በሽታ እየጠቀስን ዋናውን የእግዚአብሔርን ሐሳብ ባህሪ በዛ መጨፍለቅ የለብንም። እግዚአብሔር ነው ፈዋሽ ነኝ ያለው። በልጁ በኢየሱስ ክርስቶስ በኩል ደግሞ ይህንን አረጋግጧል። እግዚአብሔር አብ በሽታን እንደሚጠላ የታየው በኢየሱስ ክርስቶስ ነው። ልጁን ጨካኝ ለሆኑ ገራፊዎች አሳልፎ ሲሰጥ በሽታን እንደሚጠላ ኢየሱስም በምድር ላይ በተመላለሰ ጊዜ ዋነኛ ተልእኮ ይሄ ነበረ። በሽታ ነው የሚፈውሰው። ፈወሳቸው ፈወሳቸው ፈወሳቸው። አንዳንድ ቦታ ላይ እንደውም በኢሳይያስ ላይ እንደተነገረው ፈወሳቸው። እሱ ደዌያችንን ተቀበለ እንዳለ ፈወሳቸው፣ አጋንንቶችንም አወጣ ይላል። አንዳንድ ጊዜ ከአጋንንት እስራት ጋር የተያያዘ ነው በሽታ፣ አንዳንድ ጊዜ አይደለም። አንዳንድ ጊዜ ከኃጢአት ጋር የተገናኘ ነው ቀጥታ ከሰውየው በደል ጋር፣ አንዳንድ ጊዜ አይደለም። አንዳንድ ሐሳብ በጣም የተወሳሰበ ነው በሽታ ውስጥ ስትገቡ። ምክንያቱም ቀጥታ ከሰውየው ጋር አንዳንድ ጊዜ ላያያዝ ስለሚችል ምናልባት ትንሽ እዛ ጋር ልንመጣበት እንችላለን። ስለዚህ ዛሬ እንድንገባ የምፈልገው እዚህ ላይ ነው። ታዲያ የበሽታ ዓላማው ምንድን ነው? ምንድን ነው ዓላማው? አሁን እዚህ ውስጥ ቃሉን እንድንቆፍር ነው የምፈልገው። ቃሉ ምን ይላል ነው ለኛ ዋና ምላሽ መሆን ያለበት። መዝሙር 105:37 እኔ ላንብበው ወይስ አውጥተዋል? መዝሙር 105:37 ከወርቅና ከብርም ጋር አወጣቸው፣ ከወገናቸውም ውስጥ ደዌ አልነበረም። ምን አልነበረም? በወገናቸውም ውስጥ ደዌ አልነበረም። እስቲ እንደገና አንብበው። ከወርቅና ከብርም ጋር አወጣቸው፣ በወገናቸውም ውስጥ ደዌ አልነበረም። መዝሙር 105:37 ከብርና ከወርቅ ከወርቅና ከብር ጋር አወጣቸው። እነማንን? እስራኤላውያንን። የእግዚአብሔር ቃል ሁሉ ጊዜ ይፈጸማል ብለን ተነጋግረናል አይደል? ለአብርሃም ነግሮታል። በባዕድ ምድር 400 ዓመት ይቆያሉ፣ ከዛ በኋላ ይለቃቸዋል ብሎ ኦልሬዲ ተናግሮ ነበረ። ዘመኑ ደረሰ። እነዚህ ሰዎች መውጣት ነበረባቸው። እንዴት ነው የወጡት? ፋሲካ አድርገው ነው የወጡት። ፋሲካ ምንድን ነው? በዓመት አንዴ የምናከብረው በዓል ነው። በዓመት አንዴ ይከበራል። ግን የፋሲካ ሚስጥሩ ምንድን ነው? እያንዳንዳችን በተለያየ ቀን ነው አምልጠን የወጣ ነው። ፋሲካ ተራምዶ የመውጣት በዓል ነው። ተራምዶ የመውጣት ፋሲካ አድርጋችሁ በግብፅ ልትኖሩ አትችሉ። ግብፃዊ ልትሆኑ አትችሉ። ነቅላችሁ መውጣት አለባችሁ። ምክንያቱም እግዚአብሔር ትእዛዝ ሰጣቸው። የግብፃውያንን በኩር ልገል ነው አላቸው። እናንተ ግን የምታደርጉት ነገር አለ አላቸው። ጠቦት ውሰዱ አላቸው፣ ረዱ አላቸው። ደሙን በጉበኑና በመቃው ላይ ቀቡ አላቸው። የዛን ጊዜ ምን አለ? አጥፊ ይዘላቸዋል አለ። ከዛ በኋላ ግን በፍጥነት ተራምደው መውጣት ነበረባቸው። በግብፅ ውስጥ ሆነን ፋሲካ ካከበርን በኋላ እዛ መቆየት አንችልም፣ እዛ መኖር አንችልም። ሲወጡ ይሄ መሲሁ ምሳሌ እንደሆነ ታውቃላችሁ። የበጉ መስዋዕት የበጉ ደም ነው። ያን መቃናቸውና ጉበናቸው ላይ የቀቡት ሁላችን እንደምናስታውለው ይሄ ደም በላያቸው ላይ ስለነበረ መስዋዕት ስለሆነላቸው በጉ አሁን
ደዌ የሚባል ነገር አልነበረም እነሱ ላይ ይላል። አንዳቸው 600,000 እግረኛ ነበሩ ይላል አይደል? አንዳንድ ሰዎች እስከ 2 ሚሊዮን ከዛም በላይ ህዝቡን ያደርሱታል። ተደባልቆም የወጣም ህዝብ አለ። ግብፃውያን እንደዚህ የሚሰራ የእስራኤል አምላክ እሱን የሚመስል የለም ብለው የራሳቸውን አማልክት ትተውና ንቀው የወጡ አሉ። በኋላ ግን የጎን ሾህ እንደሆኑባቸው ሁላችንም እናውቃለን። የተለያየ ህዝብ የተደባለቀ ህዝብ ስለነበረ እና ሲወጡ ግን በሽታ የሚባል ነገር አልነበረም። ይሄ ደዌ የሚለው ቃል በአዲሱ ትርጉም ላይ ብታነቡት ምን ይላል? በአዲሱ ትርጉም አንዳቸውም አልተደናቀፉም ይላል። እሺ እንግሊዘኛው ላይ ብታነቡትስ ምን ይላል? አፋን እንግሊሽ በእንግሊዘኛው ምን ይላል? He brought them forth also with silver and gold. እሺ And there was not one feeble person among their tribes. በእንግሊዘኛው ፌብል ይላል። ፌብል ምን ማለት ነው? ፌብል ማለት ቀሰስተኛ ማለት ነው። አሁን እንግዲህ 3 የተለያዩ ትርጉሞችን ያየነው። ይሄኛው ትርጉም ደዌ የሚባል አልነበረም ማለት፣ በሽታ አልነበረም ማለት። አዲሱ ትርጉም ላይ ደግሞ ማንም ሰው አልተደናቀፈም፣ የተደናቀፈ ሰው የለም ማለት። እንግሊዘኛው ላይ ደግሞ ቀሰስተኛ አልነበረም፣ ደካማ አልነበረም ማለት። ይሄ ቃል የሚገባ ለምን እነዚህ ተርጓሚዎች የተለያየ ቃል እንደሰጡት የሚገባን በዛ ላይ የተጠቀሰውን የዕብራይስጥ ቃል ስናይ ነው። ያንን ነው እንድንቆፍር የምንፈልገው። አሁን ቀጥታ ቃል ውስጥ ነው ያለነው እምላችሁ ለዚህ ነው። ስሜት ሳይሆን መሰለን ሳይሆን ቃሉ ምን ይላል? ስለ ደዌ፣ ስለ በሽታ እግዚአብሔር ፈዋሽ ነኝ አለ። እውነትም የታመመ ሰው አልነበረም። በበረሃ ላይ እንዳለ አንድ ትውልድ እንዳለቀ እናውቃለን አይደል? በ40 ዓመት ውስጥ በምን እንደሞቱ አይናገርም የእግዚአብሔር ቃል። ነገር ግን በእርግጠኝነት መናገር የሚቻለው አለማመናቸው በበረሃ እንዳስቀራቸው ነው። ቃሉ ይህንን ስለሚናገር ስላላመኑት እግዚአብሔር ወደ ረፍቴ አይገቡም ብዬ በቁጣዬ ማልኩባቸው ይላል። ምክንያቱም የእምነት ችግር ስለነበረባቸው ወይም ደግሞ ያለማመን ችግር ስለነበረባቸው። ነገር ግን ሲወጡ ሁሉም በሽታ የሚባል ነገር አልነበረም። ይሄ ኖርማል ክርስቲያኒቲ ነው፣ እውነተኛው ክርስትና ነው። ስለዚህ የበሽታ ዓላማው ታዲያ ምንድን ነው? በመካከላችን ብዙዎቻችን ለምንድን ነው ተጠቂዎች የሆን ነው? ለምን በሽታ አለ? ታውቃላችሁ፣ አንዳንድ ነገር ጥያቄ ማንሳት መልስ ታገኛላችሁ። እግዚአብሔር ጥያቄ እንደማይፈራ ታውቃላችሁ። መጠየቅ ትችላላችሁ። አልመልስም ካለ ዝም ካለ መልሱ በወቅቱ አይመለከተንም ማለት ነው። ግን አብዛኛውን ነገር እንዳየሁት ይመልሳል። ጌዲዮን አንተ ጽኑ ኃያል ሰው ብሎ ያ መልአክ ሲናገረው ታዲያ ለምን ይሄ ሁሉ ይደርስብናል? አባቶቻችን የነገሩን የታል? ከዛ በኋላ ነው መልስ መቀበል የጀመረው። መጠየቅ ጥሩ ነው ልላችሁ ነው። እግዚአብሔርም ራሱ ይጠይቃል። የእኛን ጥያቄም አይፈራም። ለምንድነው የታመምኩት? ለምንድነው በሽታ በመካከላችን ያለው? ምክንያቱም ገና እኛ ብዙ በሽተኛ የሚጠብቀን ሰዎች ነን። ብዙ የታሰረ ሰው የሚጠብቀን ሰዎች ነን። ብዙ ቀሰስተኛ የሚጠብቀን ሰዎች ነን። ብዙ ደካማ የሚጠብቀን ሰዎች ነን። ገና የብዙ ሰዎች ስራት ገና እንፈታለን። ምንድነው ዓላማው? ካሻል የሚለውን ቃል ሄዳችሁ ዝርዝሩ መመልከት ስትጀምሩ ነው የሚገርማችሁ። አንደኛ ማሰናከል ማለት ነው። ማደናቀፍ ማለት ነው። ቀጥታ ትርጉሙ ካሻል ማሰናከል፣ ማደናቀፍ።
እኛ የህይወት መንገደኞች ነን፣ ሯጮች ነን። ያንን ለማደናቀፍ ነው በሽታ የሚመጣው። ሩጫችንን ለማደናቀፍ፣ እርምጃችንን ለማደናቀፍ። እኛ ጠላት ያለብን ሰዎች ነን። ዘና ብለን የምንቀመጥ ሰዎች አይደለንም። ግራ እየተጋባን ሁሉ ነገር እንቆቅልሽ እየሆነብን የምንቀመጥ ሰዎች አይደለንም። ቃሉ በትክክል የነገረን ሰዎች ነን። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ መጋደላችን ከስጋና ከደም ጋር አይደለም። የሚያሳዝነው ብዙ ጊዜ እኛ የምንፋለመው ከስጋና ከደም ጋር ነው እንጂ ከጀርባ ካሉ ተዋናያን ጋር አይደለም። ከስጋና ከደም ጋር አይደለም፣ ከአለቆች ጋር፣ ከስልጣናት ጋር፣ ይህን ጨለማ ዓለም ከሚገዙት ጋር፣ በሰማያዊ ስፍራ ካሉ የክፋት መንፈሳዊ ሰራዊት ኃይላት ጋር ነው። በምድር ላይ እስካለን ድረስ መጋደል የሚባል ነገር አለ፣ ጦርነት የሚባል ነገር አለ። ጦርነቱ ግን ከስጋና ከደም ጋር አይደለም። ሩጫችንን ማሰናከል የሚፈልጉ አሉ፣ ካሻል ማድረግ የሚፈልጉ አሉ፣ እንድንደናቀፍ የሚፈልጉ አሉ። ያንን ልንነቃ ይገባናል። ምን የሚል ቃል አለ አንድ ቦታ ላይ ተሰሎንቄ ውስጥ፣ ወደ እናንተ ለመምጣት ብዙ ጊዜ አስበን ሰይጣን ግን አሰናከለን፣ አዘገየን የሚል ቃል አለ። አዘገየን የሚለው ቃል በግሪክ ስትመለከቱት ኤግ ኮፕቶ የሚለውን ቃል ነው የምታዩት። ኤግ ኮፕቶ የሚለው ቃል ሁለት ትርጉም መስጠት ይቻላል። ኤግ ኮፕቶ ማለት በመንገድ ላይ እየሄድን መሄድ እስከማንችል ድረስ መንገዱ ሲበላሽ ማለት ነው። ሌላ መንገድ እስከምንፈልግ ድረስ ሲበላሽ ማለት ነው። ወይም ደግሞ ታገኙ ዘንድ ሩጡ ይላል አይደል? በሩጫ ላይ ሆነን ብዙ ጊዜ ይህንን በቴሌቪዥን ላይ ተመልክታችሁ እንደምታውቁ እርግጠኛ ነኝ። እየሮጡ እያሉ ይገፋፋሉ እና በክርን መጥቶ ሲያወጣችሁ፣ ከሩጫው ሲያወጣችሁ ኤኮፕቶ ይባላል። ማሰናከል ማለት ያ ነው። ማደናቀፍ ማለት ያ ነው። ስለዚህ አንደኛው የበሽታ ዓላማ እኛን ማደናቀፍ ነው። ልንነቃበት ይገባል። ብዙ ነገሮችን ቢኖሩ አሁን በዋነኝነት የምናተኩረው በሽታን በተመለከተ ነው፣ ወይም ደግሞ አጋንንታዊ ጥቃቶችን በተመለከተ ነው። የሰይጣንን ሽንገላ መቃወም ትችሉ ዘንድ ይላል አይደል? ቅድም ያነሳውላችሁ ቃል ኤፌሶን ምዕራፍ 6 ቁጥር 10 ላይ የሰይጣንን ሽንገላ መቃወም ትችሉ ዘንድ። መጋደላችን ከስጋና ከደም ጋር አይደለም የሚለው ከዛ በኋላ ነው። ይህ ሽንገላ የሚለውን ቃል ወስዳችሁ በግሪክ ስትመለከቱት ዘዴዎች ማለት ነው፣ ብልሃቶች ማለት ነው፣ ሜቶዶች ማለት ነው። ስለዚህ አጋንንቶች ዝም ብለው አይደለም የሚንቀሳቀሱት፣ ጅሎች አይደሉም። በስልት ነው የሚንቀሳቀሱት፣ ስልታዊ ነው። ድካማችን ይጠናል። ምን እንደሆነ የሚያሰናክለን፣ ምን እንደሆነ የሚያዘገየን፣ የማይፈነቅሉት ድንጋይ የለም። ስለዚህ አንደኛው የበሽታ ዓላማ እኛን ከሩጫው ማፈናቀል ነው፣ ማውጣት ነው፣ ትራኩን እንድንስት ነው። አንዳንድ ጊዜ ሯጮች እንደዚህ ሲገፋፉ አንዳንድ ጊዜ መውደቅም አለ። ስለ መውደቅ በኋላ ጥቂት እንመጣበታለን። ግን ተፍገምግመው የሚተርፉ ሯጮች አሉ። ግን አንዳንድ ጊዜ የአንደኝነታቸውን ቦታ ይለቃሉ ለሌላ። አንዳንዶች በጣም ዲተርሚንድ እንዲሆኑ ሊያሸንፉ ይችላሉ። ግን ዋነኛው ዓላማ ይህንን ለማድረግ ነው። እኛ ሯጮች ነን፣ የህይወት ሯጮች ነን። ባለፈው 15 ቀን እንዳነሳሁት ህይወት ተሰፍሮ የተሰጠን ሰዎች ነን። ማለትም ህይወታችን ገደብ አለው። እንደ ማቱሳላ 900 ምናምን ዓመት የለንም። በጣም ጥቂት ዘመን ነው ያለን። በዛ ላይ እግዚአብሔር ያዘጋጀልን ስራ አለ። ደጋግመን እንደምንናገረው ያንን ስራ በተሳለጠ መንገድ እንዳንሰራ፣ ኢፌክቲቭሊ እንዳንሰራ ከጠላት ሰፈር ወደኛ የሚወረወር ነው። አሁን ሁሉ ጊዜ በጠላት ላይ አታሳቡ ይባላል። በር ከፍተን ሊሆን ይችላል።
እሱ ሌላ ጥያቄ ነው። ሌላ ጊዜ የምንመጣበት ነገር ሊሆን ይችላል። ነገር ግን እንደ ምንጭ እግዚአብሔር የበሽታ ምንጭ ሊሆን እንደማይችል ደጋግመን አጽንዖት መስጠት አለብን። ኤኮፕቶ ካሻል አልተደናቀፉም። የሚያደናቅፋቸው አልነበረም። የእግዚአብሔር ክብር በላያቸው ላይ ነበር። የእግዚአብሔር ጥበቃ በላያቸው ላይ ነበረ። ጠንካሮች ነበሩ። እየተራመዱ ነው የወጡት። የሚፍገመገም ሰው አልነበረም በመካከላቸው። ፊብል አልነበረም፣ ቀሰስተኛ አልነበረም። ሁሉም ጠንካሮች ነበሩ። ያ መለኮታዊ ነው። መለኮታዊ ድጋፍ ነበረ። መለኮታዊ ኃይል ነበረ። ስለዚህ ጠላት አንዱ ወደኛ በሽታ የሚያመጣበት ምክንያት በዚህ ካሻል በሚለው ቃል መሰረት ለማደናቀፍ ነው፣ ለማሰናከል ነው፣ የሚጠበቅብንን ኃላፊነት እንዳንወጣ ነው፣ ጊዜያችንን ለማባከን ነው። ግን የካሻል ትርጉም ይሄ ብቻ አይደለም። ሁለተኛው ማንገዳገድ። ይሄ ራሱ ቀጥተኛ ትርጉሙ ነው። ካሻል ማንገዳገድ ወይም ደግሞ ጥርጥርን መፍጠር። ሮሜ ምዕራፍ 4 ቁጥር 20 ላይ ብትመለከቱ አውጥታችሁ እናንተ ማንበብ ትችላላችሁ። አብርሃምም ባለማመን ምክንያት ምን አልሆነም ይላል? አልተጠራጠረም ይላል። ነገር ግን ለእግዚአብሔር ክብርን እየሰጠ ይላል አይደል? እግዚአብሔር የተናገረውን ነገር እንደሚፈጽም አጥብቆ እየተረዳ ለእግዚአብሔር ክብርን ሰጠ እንጂ ባለማመን ምክንያት አልተጠራጠረም። እስራኤላውያን በበረሃ ያለቁት ለምንድን ነው? ባለማመናቸው። አብርሃም የተስፋ ቃሉን የተቀበለው ለምንድን ነው? ባለመጠራጠር። ማንገዳገድ የሚለውን ቃል ያገኘሁት ከእንግሊዘኛው ትርጉም ላይ ነው። እንግሊዘኛው ላይ ብትመለከቱት he staggered not። ስለዚህ በሽታ አንዱ የሚመጣው እንድንንገዳገድ ነው፣ እግዚአብሔርን እንድንጠረጥር ነው፣ እግዚአብሔር የሰጠንን የተስፋ ቃል እንድንጠረጥር ነው፣ እንድንጠራጠር ነው። የእግዚአብሔር ቃል ሁሉ ጊዜ ይፈጸማል ብለናል አይደል? የእግዚአብሔር ቃል ሁሉ ጊዜ ይሰራል ብለናል። የእግዚአብሔር ቃል ሁሉ ጊዜ የሚሰራ ከሆነ ችግር ሊሆን የሚችለው እኛ ጋር ነው። ራሳችን ተጠያቂዎች ማድረግ አለብን። ለምን? እግዚአብሔር እንድንጠይቀው መብት ሰጥቶናል። ይሄ የሆነበት ምክንያት ምንድን ነው ብለን መጠየቅ እንችላለን። ነገር ግን በሽታ ሲመጣ አንዱ የሚመጣበት ምክንያት እኛን ማንገዳገድ፣ አለማመንን መፍጠር፣ ጥርጥርን መፍጠር። ምንድን ነው የምንጠራጠረው የሚለውን ጥያቄ ለመመለስ ማንን ነው የምናምነው ማለት እንችላለን። ማንን ነው የምናምነው? እምነት ማለት አስተማማኝ በሆነው በእግዚአብሔር ማመን ማለት ነው። አስተማማኝ የሆነው እግዚአብሔርን ማመን ማለት ደግሞ የተናገረውን ቃል ማመን ማለት ነው። ሳያዩ የሚያምኑ ብፁዓን ናቸው። ለማን ነው የተባለው? ለቶማስ። ቶማስ ጣቴን በቀዳዳ ውስጥ ካላስገባው፣ በጎን ካላስገባው አላምንም አለ። ምንድን ነው የተጠራጠረው? የጌታን ከሞት መነሳት። ምንድን ነው የተጠራጠረው? ደቀ መዛሙርቱ የነገሩትን። ጌታችን በእርግጥም ተነስቷል አላምንም አለ። ነገር ግን ደቀ መዛሙርቱ የነገሩትን ብቻ ሳይሆን የተጠራጠረው ኦልሬዲ ጌታ ሲናገራቸው የነበረውን ነው። በሶስተኛ ቀን እነሳለሁ፣ የሰው ልጅ በሰው እጅ አስታልፎ ይሰጣል፣ ይሞታል፣ ከ3 ቀን በኋላ ይነሳል እያለ ሲነግራቸው ነው የቆይ። ያ ቃል ድንጋይ ላይ ውሃ እንደማፍሰስ ነበር ማለት ነው። የተቀበላችሁት ቃል እንዴት ነው? በውስጣችሁ እንደ መልህቅ ነው? ይዟችኋል? ወይስ በላያችሁ ላይ የሚያልፍባችሁ መከራ፣ ማዕበል እሱ ነው የህይወታችሁ መመሪያ ዲክቴት የሚያደርገው ማለት ነው፣ ወዴት እንደምትሄዱ ምን እንደምታደርጉ። በሽታ ሲመጣ አንዱ የሚያደርገው ይህንን ነው፣ ያንገዳግዳቸዋል። እግዚአብሔር ከወደደኝ፣ እግዚአብሔር ፈዋሽ ከሆነ። ጠላት በጣም በጣም ከሚደሰትባቸው ጥያቄዎች አንዱ ይሄ እንደሆነ ታውቃላችሁ።
እግዚአብሔር ከወደደ አሁን ኢየሱስ ሲጠመቅ ከሰማይ ድምጽ መጣ። በርሱ ደስ የሚለኝ የምወደው ልጄ እርሱን ስሙት አለ። መንፈስ ወደ በረሃ ወሰደው ከዲያብሎስ እንዲፈተን ይላል። መጀመሪያ የተጠየቀው ጥያቄ ምንድነው? አንተ የእግዚአብሔር ልጅ ከሆንክ የአይዴንቲቲ ጥያቄ ነው ያነሳበት። በርሱ ደስ የሚለኝ የምወደው ልጄ ይሄ ነው የሚል ቃል ይዞ ነው የገባው። አንተ የእግዚአብሔር ልጅ ከሆንክ ጥርጥርን መፍጠር በሽታ አንዱ ይሄን ነው የሚያደርገው። በእግዚአብሔር ላይ ያለንን መታመን መሸርሸር፣ ጥያቄ ማንሳት እንጀምራለና ጠላት በኢላማ አልሞ ነው የሚሰራው፣ አልሞ ነው የሚመጣው። ይህንን እየተነጋገርን ስንሄድ አንድ ነገር በጣም እርግጠኞች እየሆንን መሄድ አለብን። እዚያውን እግዚአብሔር ተናግሮናል፣ እኛም እንጠብቃለን በጣም ብዙ ሰው እንደሚፈወስ። እዚህ ብቻ ሳይሆን ግን በየሄድንበት በየደረስንበት ሰው እንደምንፈውስ፣ ለብዙ ሰዎች ፈውስ ምክንያት ዴሊቨራንስ ምክንያት እንደምንሆን ሁላችንም ዛሬ ተሰበሰብን። እግዚአብሔር በዓላማ የሰበሰበን ይህንን እናምናለን። ይህንን ካመንን ግን ራሳችንን ማሳመን ያለብን ፈውስ የእግዚአብሔር ፈቃድ እንደሆነ ነው። ማንም ጣቢያ አይቀላቅልባችሁ፣ ማንም አይበርዛችሁ። አንጠራጠር። ኢኒሼቲቭ ከእግዚአብሔር ነው የመጣው። እኔ ፈዋሽ አምላክ እግዚአብሔር ነኝ ያለው እሱ ነው። ልጁን ልኮ ሰዎች እንዲፈወሱ ፈቃድ የሰጠ ፈቃደኛ የሆነ በልጁ የሰራ እሱ ነው። በመካከላችን ብዙ ህመም ስላለ ጥርጥር ውስጣችን አይግባ። እግዚአብሔር ሳምሃው መፈወስ እንደማይፈልግ ወይ ደግሞ መጨቅጨቅ እንዳለበት የመጀመሪያውን እርምጃ እሱ ወስዶ እሱ መጨቅጨቅ የለበትም። ደግሜ ይህንን ሐሳብ ላንሳ የሚሉ ሰዎች ስላሉ እግዚአብሔር በበሽታ ያስተምራል ካልን ምናልባት እንደ ጌታ ፈቃድ ሌላ ጊዜ የምንመጣበት ስለ መድኃኒትን መውሰድ ትክክል ነው ትክክል አይደለም የሚለውን እግዚአብሔር በበሽታ የሚያስተምር ከሆነ ይህንንም ሐሳብ ከዚህ በፊት አንስቼዋለሁ። ይህንን የሚሉ ሰዎች መድኃኒት መውሰድ የለባቸው። የእግዚአብሔር ፈቃድ ከሆነ እግዚአብሔር እያስተማረ ከሆነ በመድኃኒት የእግዚአብሔርን ፈቃድ መፋለም የለብህም። ይሄ ብቻ እነሱን ከጥያቄ ውጭ ማድረግ ይቻላል ብዙ ጊዜ። ምክንያቱም እንደዚህ ብለው የሚያስተምሩ ሰዎች ሕክምና ሲጠቀሙ ስለሚታይ እግዚአብሔር በምንድን ነው የሚያስተምረው ካልን እግዚአብሔር የሚያስተምረው በግልጽ ተጽፏል፣ በመንፈሱ ነው። ነህምያ ምዕራፍ 9 ቁጥር 20 ላይ ተናግሯል። ያስተምራቸው ዘንድ መልካሙን መንፈስህን አፈሰስክላቸው፣ መናንም ካፋቸው አልከለከልክም፣ ወይም ቃሉን ደግሞ አልከለከለም ማለት ይቻላል። ስለዚህ ይህንን በተመለከተ ጥርጥራችን መወገድ አለበት። እግዚአብሔር ሙሉ በሙሉ ለመፈወስ ፈቃደኛ እንደሆነ ካመንን ለሰዎች መጸለይ አይከብድም። እነሱ መፈወሳቸው አለመፈወሳቸው እኛ ተጠያቂዎች አይደለንም። እኛ የታዘዝነውን መፈጸም ነው። እጅ ጫኑ ዶል እጃችሁን ትጭናላችኋል አይደል? ይሄ ለሐዋርያት ብቻ ነው እንዴ የተሰጠው? ለነቢያት ብቻ ነው እንዴ የተሰጠው? አሁን እኮ ምድር ላይ ያለው በዙሪያችን ያለው እንትን ይሄንን ነው የሚያንጸባርቀው። የተለዩ ሰዎች ስፔሻሊ የተቀቡ በውስጣችን የተቀመጠውን ነገር ለማነሳሳት እግዚአብሔር ስፔሻሊ ለቤቱ የሰጠው ስጦታ የለም ማለት አይደለም። እነዚህ ሐዋርያት፣ ነቢያት፣ እረኞች፣ አስተማሪዎች፣ ወንጌላውያን የሚባሉ ይሄ እነዚህ ኦፊሶች የሉም ለማለት አይደለም። አጋንንትን ማውጣትና በሽተኛ መፈወስ ግን ለአካሉ የተሰጠ ነው።
ለእያንዳንዳችን የተሰጠ ነው። ለሁላችንም የተሰጠ ነው። ያንን ማዘረፍ የለብንም። ያንን ማስቀማት የለብንም። ፉሊ ኮንቪንስድ ከሆነን ሙሉ በሙሉ እርግጠኞች ከሆነን ፓስተሮች ስለሆንን ብቻ ሳይሆን ወንጌላውያን ስለሆንን ብቻ ሳይሆን እኔ ክርስቶስ አማኝ ነኝ በማለት ለሌሎች እኔን ብሎ ደግሞ ብለን ራሳችንን ከእንትን አናወጣም፣ ከትራክ አናወጣም። ጀርመን ሀገር እንደሄድኩኝ ብዙዎቻችሁ ሰምታችኋል። ሪቫይቫል ነው የተነሳው። ሪቫይቫል የተነሳው አጋንንቶችን ማውጣት ስለጀመርኩ ለበሽተኛ መጸለይ ስለጀመርኩ ነው። በነገራችን ላይ ጠላት ቃል ብቻ ብትሰብኩ ምንም እንደማይል ለበሽተኛ መጸለይ ከጀመራችሁ አጋንንት ማውጣት ከጀመራችሁ ግን ዝም ብሎ እንደማያችሁ መንግስቱ እየፈረሰ ዝም ብሎ እንደማያችሁ በትክክል የገባኝ እዛ ሀገር ነው። ደግሞ ብቻዬን ነበርኩ። በኋላ ታዲያ አንዲት ሴት እንደዚህ ያለች፣ ያው ጠላት ነው በአፏ የተናገረው፣ እሱም ብሎ ፈዋሽ አለች። የሆነ የተወሰነ ነገር ኮንች አድርጎኛል። ግን በኋላ ግን ነገሩን ወደ ቀልድ ለወጥኩት። እኔማ ብፈውስ ኖሮ ገንዘብ እቀበል ነበር። የሚፈውሰው እሱ ነው። ከኔ የሚጠበቀው ምንድነው? የኔ ፈቃደኝነት ነው። እጅ ጫን ያለኝ። ከእናንተ የሚጠበቀው ይሄ ነው። ሶስተኛ ተደናቅፎ መውደቅ። መንገዳገድ እና መውደቅ አንድ አይደለም። ቅድም እንደነገርኳችሁ በሽታ አንደኛው ዓላማው ቶታሊ ከጥቅም ውጭ እንድንሆን ነው፣ እንድንወድቅ ነው። መከራን እንደለየ ታውቃላችሁ። መከራ አትበሉ። በሽታ መከራ አይደለም በእግዚአብሔር ቃል ውስጥ። ያዕቆብ ላይ ምን ይላል? ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ድዊውን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል። መከራና በሽታን እዛ ላይ ለይቶታል። ምን ይላል? ማንም መከራ የሚቀበል ቢኖር ምን ያድርግ? ይጸልይ አይደል? የታመመስ ቢኖር ይሄ ሰውዬ አልጋ ቁራኛ ሆኗል። ካልጋ ላይ መነሳት እስከማይችል ድረስ ደክሟል። በነገራችን ላይ ይሄ የምታዩት ቃል አርስቶስና ስቴኒያ የሚለው ቃል ወንጌል ላይ የምታገኟቸው ቃላቶች ናቸው፣ የግሪክ ቃላቶች ናቸው። ጌታ ኢየሱስ ክርስቶስ ሲፈውስ የፈወሳቸው ሰዎች ሲክ የሚለውን ቃል ስትመለከቱ፣ በሽታ የሚለውን ቃል ስትመለከቱ ቀላል በሽታዎች አልነበሩም። በጣም እንደተዳከሙ የአልጋ ቁራኛ እንደሆኑ የሚያሳይ ቃል ነው። እና ይሄ ሰው ይጥራ፣ የአልጋ ቁራኛ የሆነ ሰው የቤተ ክርስቲያን ሽማግሌ ይጥራ፣ ዘይት ቀብተው ይጸልዩለት። ዘይቱ ሳይሆን የእምነትም ጸሎት ድውዩን ያስነሳል። ድውይ የሚለው ቃል ይሄ አርስቶስ ወይ ደግሞ አስቴኒያ የሚለው ቃል ነው። ኃይለኛ ህመም ነው። ልንፈውስ የተጠራ ነው። እንደዚህ ነው። የአልጋ ቁራኞችን ሁሉ እንድንፈውስ ነው የተጠራ ነው። እና ጌታም ደግሞ ያስነሳዋል። የእምነቱም ጸሎት ጌታም ያስነሳዋል። ኃጢአት ሰርቶ ከሆነ ስለዚህ ሁሉ ጊዜ ከኃጢአት ጋር የተገናኘ አይደለም ማለት ነው። ከኃጢአት ጋር ሊገናኝ ይችላል። በኃጢአት በር ከፍቶ ሊሆን ይችላል ሰውየው። ነገር ግን ሁሉ ጊዜ ከኃጢአት ጋር የተገናኘ አይደለም። ኃጢአት ሰርቶም ከሆነ ይሰረይለታል። ጌታ ኢየሱስ ክርስቶስ ሲፈውስ አይታችሁ ከሆነ አንዳንድ ጊዜ ኃጢአቱን ይቅር ካለ በኋላ ነው የሚፈውሰው። አንዳንድ ጊዜ ደግሞ ከፈወሰ በኋላ ደግሞ ኃጢአቱን ይቅር ይለዋል። ስለዚህ ሁሉ ጊዜ የተገናኘ አይደለም ማለት ነው። አንዳንዴ ግን ሊገናኝ ይችላል። ነገር ግን የበሽታ ዓላማው ምንድነው? አልጋ ላይ መውደቅ፣ ጨርሶ መውደቅ ማለት ነው። የተሰጠንን ስራ
እግዚአብሔር በሕይወታችን ያለውን ዓላማ እንዳናከናውን። አንዳንድ ሪቫይቫሎች ያልጋ ቁራኛ ሆነው በተኙ ሰዎች እንደተነሳ አንድ ቦታ ያነበብኩት አለ። እግዚአብሔር ሁኔታውን ሊጠቀም አይችልም ማለት ሳይሆን ፍጹም የእግዚአብሔር ፈቃድ ግን አይደለም፣ ወይም ደግሞ ፐርፌክት ዊል የምንለው አይደለም። ፐርፌክት ዊል አንድም አልተደናቀፈም። በመካከላቸው ደዌ አልነበረም። በመካከላቸው ቀሰስተኛ አልነበረም። በመካከላቸው ደካማ አልነበረም። ይሄ ነው የእግዚአብሔር ፈቃድ። ይሄን ነው ከልባችን አጥብቀን ማመን ያለብን። ይሄንን ካመንን ለሰው መጸለይ አንቸገርም። አራተኛ ደግሞ ማፍዘዝ። ይሄ ሁሉ የካሻል ትርጉም ነው። ስትሮንግስ ገብታችሁ ብትፈልጉት ታገኙታላችሁ። ማፍዘዝ እንግሊዘኛው ላይ ፌይንት፣ ሁል ጊዜ እንድትጸልዩ that you do not faint፣ እንዳትፈዙ። የጸሎት ህይወታችን ላይ ተጽዕኖ ያመጣል ማለት ነው። ቃል የማያነቡ የማይጸልዩ ሰዎች ሳምሃው ተመተዋል። ይሄ ነው ግን የበሽታ አንደኛው ዓላማ። ዲፕሬስድ ከሆናችሁ መድኃኒታችሁን የእግዚአብሔርን ቃል ለመውሰድ እንኳን ትቸገራላችሁ፣ ለመጸለይ እንኳን ትቸገራላችሁ። ማፍዘዝ የካሻል ትርጉም ነው። አይገርማችሁ? ሉቃስ 18:1 ላይ ሁል ጊዜ እንዲጸልዩ ሳይታክቱ ዘወትር እንዲጸልዩ፣ እንግሊዘኛው ላይ እንደነገርኳችሁ ነው፣ ሳይፈዙ። ቃልም ለመስማት መፍዘዝ እንዳለ ታውቃላችሁ። ቃሉን ለእናንተ ለመናገር ጭንቅ ነው አላለም የዕብራውያን ጸሐፊ? ለምን? ስለፈዘዛችሁ። ከጊዜው የተነሳ ብዙዎቻችሁ አስተማሪዎች መሆን ሲገባችሁ ገና የመጀመሪያውን የክርስትና የመጀመሪያን ትምህርት ትፈልጋላችሁ። ወተት የሚጋት ሕፃን ነው እንጂ የበሰለ ሰው አይደለም። አሁን ቤተ ክርስቲያን አይታችሁ ከሆነ በብዛት የሚሰበከው ወተት ነው። ጠንካራ ምግብ አይደለም የሚሰጠው። ብዙ ሰው ሽሩሩ ነው የሚፈልገው። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። ወታደር ሁሉ ጊዜ እንዴት ነው የምታባብሉት? ወታደር ታባብላላችሁ እንዴ? ተነስቶ እኮ መዋጋት አለበት። እግዚአብሔር አያጽናናም አይደለም፣ እግዚአብሔር አያባብልም አይደለም፣ ሁሉ ጊዜ ግን አያባብልም። የወታደርን ስርዓት ስለምታውቁ እዛ ውስጥ በዝርዝር መግባት አልፈልግም። ቃሉን በጆሮአችሁ ልንተረጉመው ጭንቅ ነው። ለምን? ጆሮአችሁ ስለፈዘዙ። ቃል ይሰበካል፣ ነገር ግን እግዚአብሔር ምን እያለን እንዳለ አንረዳም። ለምንድን ነው እግዚአብሔር እንደዚህ ሰብስቦ የሚናገር? ስራ አለው። የተጎዳ ህዝብ አለ፣ የታሰረ ህዝብ አለ፣ የታመመ ህዝብ አለ፣ የተጨቆነ ህዝብ አለ፣ በወህኒ ውስጥ የታሰረ የተጋተ ህዝብ አለ፣ የታገተ ወይም ደግሞ የተጋዘ ህዝብ አለ፣ በጨለማ የተቀመጠ አለ፣ ንውጡ መባል ያለበት ህዝብ አለ፣ ወደ ብርሃን ውጡ መባል ያለበት ህዝብ አለ። ባለፈው ወቅት በመስቀል አደባባይ ስብሰባ ነበር። ወደ 430,000 ሰው ነው የመጣው። አጋነውት ወደ ሚሊዮንም ያሉ አሉ፣ ግን ትክክለኛው አይ ቲንክ 400 ምናምን ሺህ ነው። ከአዲስ አበባ ቁጥር ጋር እስቲ ይህንን አስተያየቱ። ሁሉም አማኝ ቢወጣ 2 ሚሊዮን ይሆናል። የአዲስ አበባ ነዋሪ ግን ስንት ነው? የኢትዮጵያ ነዋሪ ስንት ነው? ያልፈዘዘ ህዝብ ያስፈልጋል። ፍዘቱን ጥሎ ተነስቶ የሚሰራ ወንጌል የሚሰብክ አጋንንት የሚያወጣ በሽተኛ የሚፈውስ መተት የማይፈራ አስማት የማይፈራ ድግምት የማይፈራ ሰራዊት ያስፈልጋል።